ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎቼ ዛሬ ለየት ባለ ቪዲዮ እናንተ መጥቻለሁ ማለት ነው። እንግዲህ በአንዳንድ ሁኔታዎች ምክንያት ሰሞኑን በጣም እየጠፋውና ቶሎ ቶሎም ወደ እናንተ እየመጣው አይደለም። ለሱ ይቅርታ ጠይቃለሁ። በውስጥም በጣም ብዙ ስትሉኝ፣ ስትጠይቁኝ፣ ስጨቀጭቁኝ የነበራችሁ የምትወዱኝ የምታከብሩኝ ኦዲየንሶች ያላችሁ እናንተን በጣም አድርጌ ከልብ አመሰግናለሁ። ሀሳባችሁን በኮመንት የምትገልጹልኝ፣ ፋይሉን ለምንድነው ልጁ ማሰጠው የምትሉኝ፣ እንደዛውም ደግሞ ባለመስጠቴ ደስተኛ የሆናችሁና ለአብርሃምና ለሩታ ህይወት ወይም ደግሞ ለጻኑ ልጅ ህይወት በማሰቤ በጣም ጥሩ ሀሳቦችን አስተያየቶችን እየሰጣችሁኝ ያላችሁ ፋሚሊዎቼ በጣም አመሰግናለሁ። ዛሬ ግን አንድ ነገር ሞርም ግልጽ ለማድረግ ነው። ምክንያቱም ነገሮች በጣም ወደ ተባባሰ ነገር እየሄዱ ስለሆነ ትናንትና እንዳያችሁት ከሆነ አብርሃምና ሄርሜላ ወደ ኩሪፍቱ ከሀገር ወጥተዋል ለመዝናናት ምናምንና ባለፈውም አንድ የተናገርኩት ነገር ነበረ። ብሩክ አቤል ምናምን የምንላቸው ሰዎች በምንላቸው ሰዎች ነው የአብርሃም ጭንቅላት እየሰራ ያለው ብዬ ሃይላይት ተናግሬ ነበርና ትናንትና ቪዲዮን ሳየው እዛ ጋር አሉ እነሱ። አሁንም አቤልም አለ ብሩክም አለ ሌላም ሰው አለ ምናምንና አብርሃም በራሱ ጭንቅላት እንዳይወስን፣ በራሱ ጭንቅላት ትዳሩን እንዳይመራ፣ በራሱ ጭንቅላት ልጁን እንዳያሳድግ በሰው ጭንቅላት እየተመራ ነው ብዬ እንዳስብ ያደረገኝ ይሄው በግልጽ እየታየ ያለበት ሁኔታ ነው ማለት ነው። ምክንያቱም ብዙ ቦታ ላይ እርቅ ከመውረድና አብርሃም ወደ ሩታ እንዲመለስ ወይም አብርሃምና ሩታ ያላቸው ሰላም ለማጠናከር ከመሞከር ይልቅ ጋፓቸው ክፍተታቸው እንዲሰፋ የሆነ ነገር መሀል ላይ በመጨማመር ውሸትም ይሁን እውነት ወሬዎችን የተለያዩ ነገሮችን መሀል ላይ ሰው ዋሽቶ ያስታርቃሉ የሚባለው እነሱ ዋሽተው እያጣሉ ወይም መሀል ላይ አብርሃምና ሩታ መሀል ላይ ያለው ጋፕ በጣም እንዲሰፋ ከሄርሜላ ጋር ያለው ግንኙነት ደግሞ እንዲጠነክር እያደረጉ በጣም ከፊት ሰፊ የሆነ ጋፕ ወይም ስህተት እንዲፈጠር እያደረጉ ያሉት ሰዎች እነዚህ ናቸው ብዬ ባለፈው ልናገር ወስኛለሁ። እኔ ያንን ፋይል ለዛ ልጅ ያልሰጠሁት የሩታ ህይወት ወይም የህፃኑ ልጅ ህይወት ስለሚበላሽ ብቻ አይደለም። ለሄርሜላም ስሜት ስላለ ወይም ሄርሜላንም ስለምወዳት አለ አይደል ከማይሆናት ከማያዛለቃት ሰው ጋር ስላለች እንደዚህ አይነት ህይወቷን ትታ አንድ መስመር እንድትይዝ ብዬ ስለማስብላት በቃ ስለምወዳት ነው። አላ የትኛውም እንትን እንደምትሉት ስለማስብላት ነው። ይሁን ባለፈውም ያን ፋይል ካወጣ አሁን እንደዚህ ይሆናል እንደዚህ ያደርጋሉ ምናምን ስትል ታማ አደጋ ላይ ትወርቅ ምናምን ስለነበረ ስለነካችኝ ነው ስሜቴን። በቃ ስናወራም አንዳንድ ነገሮችን አውርተን ስለነበረ በስልክ ማለት ነውና ስለታዘነችኝ እሷን ስለምወዳት ያን ፋይል አውጥቼ የእሷንም ህይወት ማበላሸት አልፈለኩም። ለሩታ ምናምን እና ከዛም ልጅ ጋር ያንን ፋይል ያልሰጠሁት ከዛም ልጅ የሰጣ ገቦት መግባት ያልፈለኩት ይሄ ልጅ እኔና እሷ እንደምናወራና እኔ ለእሷ እንደዚህ አይነት ስሜት እንዳለኝ ካወቀ እኔንም ለመጉዳት መምጣቱ አይቀርም። አንደኛ፣ ሁለተኛ ደግሞ የሩታና የህፃኑ ልጅ ህይወትም አደጋ ላይ ነው። ስለዚህ እኔ አሁን እንደ ማስጠንቀቂያ ለነብሩክም ሆነ ለአቤል አብርሃምን ጨምሮ እንደ ማስጠንቀቂያ በመጀመሪያ ደረጃ ከሄርሜላ መራቅ አለባቸው። ምክንያቱ ደግሞ ለሩታና ለህፃኑ ልጅ ሲባል ልጁም ያለ እናት ወይም ያለ አባት ማድረግ ስለሌለበት ለአራስ ጭንቅላት ለአራስ አእምሮ ሲባል በቃ ለምን እንደዚህ አይነት ነገር ይሄ ምክንያት ሲጀመር አያስፈልግም እኮ። ባለትዳር የተከበረ ወንድና ልጅ ያለው ሰው ነው አይደለ? ሌላ ይቅር ቀለበት ማድረግ ምናምን የሚባሉት ነገሮች ይቅር። አንድ ቀን በተለየ ስሜት አብሮ ከኋላ ሌላ ነገር የሚያስከትል ነው። በቃ ይሄ ሌላ ነገር አለው ከኋላ። ምክንያቱም ባለትዳር ነው፣ የተከበረ ባለትዳር ነው ልጅ። እንደዚህ አይነት ነገሮችን ዘርዝሮ ለነሱ ምክንያት እንትን ብሎ አያስፈልግም። በቃ ምክንያቱም ባለትዳር እስከሆነ ድረስ እኔ እንደማስጠንቀቂያ ግን ከሄርሜላ ማጠገብ እንዲርቅ ነው። ምክንያቱም የሄርሜላም ህይወት አደጋ ላይ ስለሆነ ከሄርሜላ ማጠገብ መራቅ አለበት። ሄርሜላ የሚወዳት የሚንከባከባት ሰው አላጣችም። ምክንያቱም እሷ የባለትዳር ውሽማ ወይም የባለትዳር ቅምጥ ሆና መቀጠል ወይም ደግሞ ህይወቷን በዚህ መልኩ ማበላሸት አለባት ብዬም ስለማላስብ ማለት ነው። ነገሮችን ማስተካከል የምትችሉ ከሆነ በዚህ መልኩ ማስተካከል። እኔ አሁንም ማስጠንቀቂያ ነው እንጂ ልመና አይደለም። ምክንያቱም ከአንድም 2-3 ጊዜ ተናግሬያለሁ። አቤልም ሆነ ብሩክ ወይም ሌሎች እነዩ ምናምን የሚባሉት መሀል ላይ ያሉት አብርሃምና ሩታ መሀል ያለውን ጋፕ ማስፋት እንጂ ማጥበብ አይችሉም። ከጋሽዬም ጋር ሄዳ ሩታ አውርታለች። አብርሃም ከጋሽዬ ጋር አውርቶ ሊሆን ይችላል፣ አላቅም።
በውስጥ መስመር በጣም ብዙ ነገሮች አሉ። እዚህ ቡታጅራ ውስጥ እናንተ የሚለቀቁትን ቪዲዮዎች ብቻ ስለምታዩ ብዙ ነገሮች እንትን ላይሏችሁ ይችላል እና እዚህ ያለውን ነገር እኛ በቅርበት የምናውቅ ሰዎች ነገሩ በጣም አስከፊ ደረጃ ወይም እያንገሸገሸን እንደሚሄዱላ ያስታውቃል። በቃ ውሸትም ነው ብላችሁ ለማመን በጣም የሚከብድበት ደረጃ ደርሷል። ምክንያቱም አራስ ወይም በቃ ብዙ ጊዜ ተናገር ያለው አይደል እንዴ ሴት ልጅ በእርግዝናዋና በአራስነቷ ሰዓት ትንሽም ነገር አድርጉላት ኦሬዲ ብስኩት አምሯት ራሱ ገዝታችሁ ስንት አመት ነው የሚወራላችሁ። ልክ እንደዛው ደግሞ እቺ ደግሞ ምናምን ብለሽ የሆነ ነገር ራሱ ብታወሪ ያው ስንት አመት ጭንቅላት ውስጥ እንደሚቀመጥ በአራስነት ጊዜ የተነገረ ቃልም ሆነ የተደረገላት ነገር አይረሳም። በቃ እቺ ልጅ ደግሞ በጣም እየተበደለች ያለችበት ሁኔታ ነው ያለው። በጣም የሚያሳዝነኝ ማለት አክብራ ባገባች አክብራ በወለደች ክብር ለወለደች ሴት ልጅ በሚገባበት ሰዓት ሩታን በዚህ መልኩ ማውረድና በዚህ መልኩ ለትዳር ክብር አሳጥቶ ነገሮችን ሌላ ነገር መውሰድ በጣም 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 የሚያስጠላና ዘግናኝ የሆነ እኔ ተግባር ነው ብዬ ነው ማስበው። እኔ ለሩታ ስለማዝን ብቻ ሳይሆን ለሄርሜላም ስሜት ስላለ በተደጋጋሚ የነገርኳችሁ በቃ እኔ እስከዛሬ ላለመናገርና ነገሮች ይስተካከላሉ ብዬ ለመውሰድ እየሞከርኩ ነበር። ግን እኔ ሄርሜላንም ስለምወዳት ወይም ለሄርሜላ ስሜት ስላለኝ ይሄ ነገር ከዚህ በላይ መራመድ አለበት ብዬ አላስብም። በቃ ምክንያቱም እኔ የምወደው ሰው የሆነ ሰው ቅምጥ ወይም ደግሞ የሆነ ሰው ሽማ ሆኖ ማየት አልፈልግም በመጀመሪያ ደረጃ። ሁለተኛ ደረጃ ደግሞ ከኔ ጋር እኔን አትፈልገኝ፣ ግን የራሷ የሆነ ወጥ ቋሚ ላይፍ ሊኖራት ይገባል ብዬ ነው የማስበው። ምክንያቱም አብርሃም ባለትዳርና የልጅ አባት ነው። ወጣ ገባ የሚል ሰው ነው። እንደፈለገ የሚሆን ሰው ነው። ነገ ሄርሜላን ሳስቀምጦ የሆነ ቦታ እንደማይሄድ ምን ያደርግጠኛል? የሚደረጉት ነገሮች በሙሉ እኮ ሪል ይታመናሉ ብላችሁ ተሰው በምን ጀግና ነው በጣም ብዙ ኮሜንታተሮች አላችሁ። እኔ የምትገርም አብርሃምን ጀግና ነው ጎበዝ ነው ምናምን ብላችሁ አበረታታችሁ ለዚህ እንዲበቃም ያደርጋችሁት ማለት ነው። እንደዛውም ደግሞ ስራውን አንቋሻችሁ አበጋዝ ብላችሁ ለስም የሰየማችሁ ሰዎች አላችሁ። እኔ ምን ብዬ እንደምነግራችሁ አላውቅም። ግን እኔ አብርሃም አንዴ የሚራመደው እርምጃ ትክክል ነው ብዬ አላስብም። አንዴ ትክክል ነው ብዬ አላስብም። እስከዛሬ እኔ ብዙ ነገር አይቻለሁ። መጀመሪያ ላይ በጣም ብዙ ዋጋ ከፍለዋል ለፍቅራቸው። እዚህ ለመድረስ በጣም ብዙ ነገር አድርገዋል። ኢቭን ከፋሚሊ ጋር የነበረውን ሰጣ ገባ ታውቃላችሁ አይደለም? ከሌላው ሰው ጋር ከቤተሰቦቿ ጋር የነበረውን ነገር ታውቃላችሁ። አብዛኞቻችሁ ስትከታተሉ የነበራችሁ ከመጀመሪያው ጀምሮ ማለት ነው። አሁን ላይ ቤተሰቦቿ ጋር አስቀምጦ እንደዚህ እኔ እንጃ ብቻ በጣም የሚያስጠላ ነገር ነው በእውነት። በክብር በሽማግሌ ጠይቆ የወሰዳትን ልጅ በዚህ ልክ ማሰቃየትና በአራስነት ታይም ላይ መጉዳት ተገቢ ነው ብዬ አላስብም። ነገ ሄርሜላ እንደዚህ ሆና እኔ እንጃ ጭራሽ ቀለበት ምናምን ይኮ በጣም ግራ እየገባኝ ነው። ገንዘብ ሲመጣ ጭንቅላት ይደፈናል የሚባለው ነገር እውቅና ሲመጣ የሆነ እውነት እየመሰለኝ ነው አሁን ላይ። ምክንያቱም አንድ ሰው ለአንድ ነው መጽሐፍ የሚያዘው ከአንድ በላይ ዝሙት ነው የሚባለው። ስለዚህ ምንድነው እያስተማረን ያለው ለኛስ? እኛስ ከታች ለምንነሳው እሱን ለምናከብር ለምንወድ ትናንትና ከትናንት ወዲያ በሰራቸው ጥሩ ስራዎች የምናደንቀው ሰዎች ትምህርት የምንወስደው ከሱ ምንድነው? አሁን ላይ የሚደረጉት ነገሮች በሙሉ አይደለም ለኛ ትምህርት ሊሆኑ እሱ ቁጭ ብሎ መማር ያለበት ሰዓት ላይ ነው ያለው። ምክንያቱም በጣም ብዙ ስህተት የሚባሉ ስህተቶችን እየሰራ ያለ ሰው ስለሆነ ማለት ነው። የፋሚሊ ለልጁ ይሄ ፋይል ሰጥቼው 2-3 ሰው እንዲበቀል ማድረግ በጣም ቀላል። እርግጥ ነው ቅድም እንደነገርኳችሁ ነገሩ ዞሮ ለኔ ይመጣል ብዬ አስቤያለሁ። ምክንያቱም እኔ ለሷ ስሜት እንዳለኝ ካወቀ እኔ ሄርሜላን ስለምወዳት ይሄን ፋይል እንዳላወጣሁት ካወቀ እኔ ለሄርሜላ ስሜት ኖሮኝ ይሄን ነገር እንዳደረኩኝ ካወቀ አብርሃም እና ሄርሜላ ጋር ሊያደርግ የነበረው ነገር እኔ ጋር መምጣቱ አይቀርም። አሁንም እኮ ይሄን ቪዲዮ ድንገት ካየው እኔም ሪስክ ውስጥ ነኝ። ሰሞኑን በጣም እየተጨቃጨቀ እየዛተ ምናምን ነው ያለው። ምክንያቱም እኔም ስሜት አለኝ አንተም ስሜት አለ ለሷ ምናምን ብሎ ስሜታዊ ሆኖ ሌላ ነገር እንዲናገር የሚያስችል ደረጃ ስለደረሰ ማለት ነው። አሁንም ሌላ ነገር ውስጥ ልንገባ ይችላል ይሄ ቪዲዮ ካየው በኋላ። ግን እኔ የማንንም ህይወት ማበላሸት አልፈልግም። በቃ በግልጽ ነው የተናገርኩት አይደል? የማንንም ይሄም ልጅ ለበቀል እንጂ የመጣው ለሰላም አይደለም። እሳየው እኔና ሄርሜላ አውርተን ከፈታ ነው እኔና ሄርሜላ አውርተን ተግባብተን እንትን ካልን ነገሮችን መፍታት ከቻልን
ይሶክ እኔ ሄርሜላን ስለምወዳት ወይም ስለማፈቅራት አብረን እኔ እሷን ማግኘት እድሉ ወይም ደግሞ እኔና እሷ አብረን የወንድሉ ካመቻቸው ለምንድን ነው አብሬ ማለት ነው? ለምንድን ነው ማለት ነው? ግን እሷን የሚያስደስታትን ውሳኔ ልትወስን ነው። ከአብርሃም ጋር መሆኗ ግን ሙሉ በሙሉ አያስደስተኝም። በቃ አይደለም እኔ እሷም ፋሚሊዎቿም የትኛውም ሰው ሊደሰትበት የሚችል ግንኙነት አይደለም ያላት። ምክንያቱም ባለትዳር ወንድ ስለሆነ ባለትዳር አግብቶ በቅርቡ የወለደ ሰው ስለሆነ ይሄ ደግሞ አገር ምድሩ የሚያውቀው ፀሐይ የሞቀው አገር ያውቀው በቃ የሆነ ለሰሚ የሚዘገና ላይፍ ውስጥ ነው የገባችው። ቅምጥም ውሽማም ብላችሁ አሁን በጣም ብዙ ሰዎች በጣም ብዙ ነገር ስታወሩ ነበር። እንደገና ደግሞ ሄርሜላና ሩታን የምታወዳድሩ ሰዎች አላችሁ። በምንም እኮ አይገናኙ፣ በምንም አታገናኙ። በቃ ሩታ ለአብርሃም ፍቅር ስትል በጣም ብዙ ዋጋ የከፈለችና የወለደችለት ትዳሩ ሚስቱ ብሎ ጠይቆ ሽማግሌ ልኮ ያገባት ሚስቱ ናት። ሄርሜላ ግን ትናንትናና ከትናንት ወዲያ ተዋውቋት ጓደኛ አድርጎ ያዛት ሰው ናት። በምንም አይገናኙ፣ ሁለቱን አታገናኙ። እናንተ የምታወዳድሩት በመልክ ሊሆን ይችላል። እናንተ የምታወዳድሩት በእውቅና በገንዘብ ወይ በሆነ ነገር ሊሆን ይችላል። እሷ ግን በከፈለችው ዋጋ ነው የሚመዝናት። ለፍቅሯ ለምትወደው ነገር ለልጇ ስትል በከፈለችው ዋጋ ነው እኔ የምመዝናት። እናንተ ሄርሜላ ወላይሶ ስለች ሄርሜላ ቆንጆ ስለች ሄርሜላ ያብታም ልጅ ስለች ወይ ሄርሜላ ጥሩ ቅና ሄርሜላ ቆንጆ ከአብርሃም ጋር ስለሄደች አብርሃም ስለምታስብለት አብርሃም ምናምን የሚባል ነገር አይሰራም። ትናንትና ነው የመጣችው ሄርሜላ። እኔ አሁንም ደጋግሜ ልነግራችሁ የምፈልገው ለሄርሜላ ስሜት ስላለኝ ብቻ ሳይሆን ለሩታና ለሕፃኑ ስለማስብ፣ በሁለተኛ ደረጃ ደግሞ እንደ ትልቅ ሰው የሚያስብና ጭንቅላት ያለው ሰው ከሆነ ሊናገረው የሚገባ ነገር አይደለም ይሄ። በቃ አንድ ሰው ትዳር ብሎ ትልቅ ተቋም ለመምራት ገብቶ እኮ ሌላኛውንም ተቋም መራለው ማለት አይቻልም። አንድ ነገር ከያዝን ለአንዱ ሲጀመር ትዳር መድኃኒዓለም መስርቶ የሰጠን አንድ ተቋም ነው። ይሄ ወጣ ያገባ ያልን ምን እንዘላዘልበት ቦታ አይደለም። የማዝነው በጣም ማዝነው ለሄርሜላም ለሕፃኑ ልጅ ነው። እንደውም ሩታም ራሱ ትኖራለች። አባትህ እንደዚህ አድርጎ ነው እንደዚህ ተባለ ምናምን ሲባል ያለው ስሜት ማለት ነው። ይህ ፋሚሊዎች እኔ ምንም የሆነ ቃል የሚያሰጣ ተግባር ላይ ነው ያለውና እኔ ምን እንደምላችሁ አላውቅም። ከዚህ በተረፈ በቀጣይ ቪዲዮ እንገናኛለን። ልጁም ስለ ፋይሉ ስለ ሁሉም ነገር ስሜቱ የሆነው መናገር ሌላ ነገር ውስጥ እየገባ ነው ያለውና ምን እንደምላችሁ አላውቅም። እኔ ሐሳብ ላይ ስተት ካለ ወይ ደግሞ እኔ ማረም አለብህ ብላችሁ የምትነግሩኝ ነገር ካለ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ እስከመጨረሻው ስለተመለከታችሁኝ በጣም አድርጌ አመሰግናለሁ። ሰላም ቆዩ።